ከዚህ በመቀጠል ደግሞ የምናልፈው እኔ ሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን ላይ ነው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብር ነው። ከመርሃ ግብራችን መካከል አንዱ የሆነው እኔ የሰንበት ተማሪ ነኝ የተሰኘው ሰንበት ተማሪዎች ብቻ የሚሳተፉበት ዝግጅታችን ነው። ዛሬ ቀኑ ሰኔ 8 ቢሆንም ሰኔ 12 ዓመታዊ የመላኩ የቅዱስ ሚካኤል በዓል በመሆኑ ከየካ ቅዱስ ሚካኤል ቤተክርስቲያን ሰንበት ተማሪዎች ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው ነው ወደዚህ እህቶቼ በዚህ እህትና ወንድሜ በዚህ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እስቲ ራሳችሁን የመጣችሁትን ሰንበት ትምህርት ቤት ጭምር ለእኛና ለተመልካቾቻችን አስተዋውቁልን። እህቴ ካንቺ ልጀምር። ስሜ ኢየሩሳሌም ይባላል። በክርስትና ስሜ ወለተ ሚካኤል ይባላለሁ። የመጣሁት ከየካ ደብረሳል መላከ ሰላም ሰንበት ትምህርት ቤት ነው። እሺ ወንድሜ? ስሜ ናቲ መስፍን ይባላል። በክርስትና ስሜ ሰይፈ ሚካኤል የመጣሁት ከየካ ሚካኤል ደብረሳል ቅዱስ ሚካኤል ነው። ስሜ በእምነት ደረጃ ይባላል። የክርስትና ስሜ እስቴተ ሚካኤል ነው። የመጣሁት ከየካ ደብረሳል ቅዱስ ሚካኤል ቤተክርስቲያን መላከ ሰላም ሰንበት ትምህርት ቤት ነው። እህቴ? ስሜ ኤፍራታ መስፍን ይባላል። የክርስትና ስሜ እስቴተ ሚካኤል ነው። የመጣሁትም አድባር ደግሞ ከየካ ደብረሳል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት። ለአራታችሁም ቃሉትን ያሰማልን። አሜን። መንግስተ ሰማያት ይወርሳል። ቅድም ከየካ ቅዱስ ሚካኤል ቤተክርስቲያን እንደመጣችሁ ተናግሬ ነበር። ቤተክርስቲያናችሁን በትክክል በአዲስ አበባ የት አካባቢ እንደሚገኝ ማነው አድራሻውን የሚነግረኝ? ከመገናኛ ወደ 4 ኪሎ በሚወስደው ዋና መንገድ ላይ በሾላ አካባቢ የሚገኝ ቤተክርስቲያን ነው። እሺ ቃሉት ያሰማልን። የሚጨምር አለ? እሺ ስለ መላኩ ቅዱስ ሚካኤል የምታውቁትን ነገር እስቲ ንገሩ። መላኩ ቅዱስ ሚካኤል እንግዲህ እንደምናውቀው ባህራንን ከሞት አሁን በፊታችን ባለው ሰኔ 12 ባህራንን የረዳበትና ባህራንን ከሞት ያወጣበት ነው እና ደግሞ ፈተና ገጥማት ቅድስት አፎሚያንም በሰኔ 12 ቀን አድኗታል ማለት ነው። እሺ ቃሉትን ያሰማልን። ናታን? ሰይጣን እኔን ያለቃችሁ ብሎ መላእክትን አመጽ ባስነሳ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል አይደለም ብለዋል እና እሱም ጦርነት ባስነሳ ጊዜ ቅዱስ ሚካኤል በእግዚአብሔር አጋዥነት ሰይጣንን ድል ነስቶታል። ቃሉት ያሰማልን። እህቴ? እኔ እንደሚመስለኝ ከሆነ መላኩ ቅዱስ ሚካኤል በእግዚአብሔር መላእክትን ከነፋሳት በፈጠራቸው ጊዜ የዛን ጊዜ ማለትም ሳጥናኤል እኔ ነኝ ፈጣሪያችሁ ብሎ የተለየ ግርማ ሞገስ ያለው አስመስሎ ሲል ቅዱስ ሚካኤል ቅዱስ ገብርኤልና ሌሎች መላእክቶች በአጠቃላይ ከኛ የበለጠ ኃይል ያለው ፈጣሪ መኖር አለበት ሲሉ ሌሎችም ደግሞ ሳጥናኤል እንደማያመኑ ደግሞ እሱን ፈጣሪያችን ብለምናል። መሐሌም የተወላወሉ ነበሩ። ግን ደግሞ እግዚአብሔር በሚመጣበት ጊዜ ሳጥናኤልን አንተ እንዴት እንደዚህ እኔ ፈጣሪ ነኝ ብለ ታስባለህ ብሎ ውድቅ ሲያደርገው እሱን የሚያመኑትን በዛውም ውድቅ አድርጓቸዋል። እንዲሁም ደግሞ በመካከል ላይ የቀሩትን ደግሞ የመንፈስ አጋንንት አድርጓቸው አስቀርቷቸዋል። ቃሉት ያሰማልን። ጥያቄ መጠየቅ እችላለሁ? ሳጥናኤል ብለሽ ነው እየነገርሽኝ የነበረውና የድሮ ስሙ ነው ሳጥናኤል ወይም መላክ እያለ? አሁን ያሁን ስሙ ምን ይባላል? ዲያብሎስ። እሺ ቃሉት ያሰማልን። ኤፍራታ? ስለ ቅዱስ ሚካኤል ታሪክ ስናነሳ መጀመሪያ ሚካኤል የሚለው ስም ትርጉሙ እንደ እግዚአብሔር ያለ ማን ነው ማለት ነው። እንዲሁም ደግሞ ቅዱስ ሚካኤል የመላእክት አለቃ ነው ማለትም ሰይጣን ወይም ደግሞ ዲያብሎስ ጥፋት ባጠፋበት ጊዜ የመላእክት አለቃ ነበር። ነገር ግን ጥፋት ሲያጠፋ በሱ ቦታ ቅዱስ ሚካኤል የመላእክት አለቃ ተደርጎ ተሾሟል።
ለአራታችሁም ቃሉን ያሰማልን። ዛሬ ለሊና ለልጆች ምን ይዛችሁ ልመጣችሁ? ኢየሩስ እሺ አምደ ምክር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቅዱሳን ብሂል ክርስትና ፈተናን ፈርተው የሚሸሹበት ሳይሆን በፈተና ውስጥ አልፈው ለክብር የሚበቁበት ህይወት ነው። ያዕቆብ ምዕራፍ 1 ከቁጥር 12 ክርስትና ማለት ምንም ተስፋ በሌለበት ተስፋ የሚያደርግ ነው። ዳንኤል ምዕራፍ 3 ከቁጥር 17 ክርስቲያን ማለት ሰው በጠፋበት ዘመን ሰው ሆኖ የሚገኝ ነው። ኢሳይያስ ምዕራፍ 6 ከቁጥር 8 ለነፍስ ደስታን ማግኘት ከፈለክ ባልንጀራን ደስ እንዲለው አድርግ። ደግ ሰው መልካሙን የሚያደርግ እንጂ ክፉ አታድርጉ የሚል ብቻ አይደለም። እውነተኛ ፍቅር ኃይለኛ ነው። እንደ ስኳር የሚጥም ቃል ወይም እንደ አበባ የሚረግፍ ቃል ሳይሆን አንዳንዴም ስለሌሎች ደማችንን ማፍሰስ ነው። ስለ ወንድምህ ግድ ከሌለክ የቃይል ተከታይ መሆንን እወቅ። ሰው ሁሉ መውደድ መልካም ነው። ቃል የምትገባው ሁሉ ፈጽመ እንድትገኝ እገኛለሁ ባልክበት ሁሉ በተቻለ መጠን በእለቱ ተገኝ። እንዝላልና ዝንጉ አትሁን። እሺ አሁን ደግሞ ከእህቴ ኢፍራታ ጋር የምናደርገው ጥያቄና መልስ አለ። እሺ የማን ልጅ ነው ርዕሱ የሚለው? ንጉስ ዳዊት የማን ልጅ ነው? የእሴይ። አብርሃም የማን ልጅ ነው? የታራ። ኢሳይያስ የማን ልጅ ነው? የኦሞት። ጠቢቡ ሰለሞን የማን ልጅ ነው? የንጉስ ዳዊት። ሲራክ የማን ልጅ ነው? የአልዓዛር። ይስሐቅ የማን ልጅ ነው? የአብርሃም። የአዳም አባት ማን ነው? ስጋዊ አባት የለውም፣ ግን አባቱ እግዚአብሔር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ቃሉን ያሰማልን፣ የእድሜ ዘመናችሁንም ያርዝምልን። መላእክት ለምን ተፈጠሩ? እሺ ናታ። መላእክት የተፈጠሩት እግዚአብሔርን ለማመስገን እኛን ከክፉ ነገር ለመጠበቅ። ቃሉን ያሰማልን። አሜን። ኢየሱስ። እሺ ኢፍራታ። መላእክት የተፈጠሩት እግዚአብሔርን ለማመስገን ነው። መላእክት የተፈጠሩት እግዚአብሔር መጀመሪያ ስሙ እንዲመሰገን ስሙ እንዲታወቅ እንዲሁም ደግሞ ለተለያዩ ነገሮች መላእክትን ወደ ሰውን ከመፍጠር በፊት እንደፈጠራቸው ሁሉ ለሰውም ትምህርት እንዲሰጡ እንዲጠብቋቸው። ለአራታችሁም ቃሉን ያሰማልን። ስታድጉ ምን መሆን ነው የምትፈልጉት? ዶክተር። እሺ ናታ። ፓይለት ወይም በራሴ የግል ስራ ደግሞ ሎጎግራፊክስ። ቃሉን ያሰማልን። እኔ መሆን ፈልገው አርክቴክት ነው። አርክቴክት። ቃሉን ያሰማልን። ኢፍራታ። መሆን ፈልገው ዶክተርና ዘማሪ። ዶክተርና ዘማሪ ያለመሆኑ የቤተክርስቲያኑ እንድሌ ማለት ነው። ለአራታችሁም ቃሉን ያሰማልን። እሺ እንደሱ ከሆነ ከወንዶች ቅዱስ ከሴቶች ደግሞ ቅድስት መሆን የሚመኛለ ልክ እንደማን? ኢየሩስ። ልክ እንደ ክርስቶስ ሰምራ። ቃሉን ያሰማልን። ናታን። እንደ ቅዱስ ያሬድ። ልክ እንደ አባታችን ቅዱስ ያሬድ። እንደ አባታችን ቅዱስ ያሬድ። ቃሉን ያሰማልን። በእምነት እንደ ሰማዕቷ ቅድስት አርሴማ። ቃሉን ያሰማልን። ኢፍራታ። እንደ ቅድስት አርሴማ። ልክ እንደ ቅድስት አርሴማ። ለአራታችሁም ቃሉን ያሰማልን፣ ምኞታችሁንም ያሳካልን። ጻድቅ ለመሆን ምን ያስፈልጋችኋል ብለ ታስባላችሁ? አንድ ሰው ጻድቅ ሲሆን የሚያስፈልጉት ነገሮች አሉ አይደለ? ምን ያስፈልጋሉ? እሺ አንድ ሰው ጻድቅ ለመሆን በመጀመሪያ ራሱን ከክፉ ነገር ማራቅ አለበት እና ደግሞ እሱ መተማመን የሚገባው በእግዚአብሔር ብቻ ነው። ሁሉንም ነገር ዓለማዊ ነገሮችን ለሱ የሚያስፈልጉትን ወይም ደግሞ እንዝላል ወይም ደግሞ ከፈጣሪ የማያርቁትን ነገሮች በማድረግ ወደ ፈጣሪው መመለስ ይኖርበታል ጻድቅ ለመሆን ማለት ነው። ራሱን ከክፉ ነገር ማራቅ ስትይ የተለያዩ ይበልጥ እንደም ጻድቅ ስትሆኚ ወይም ጻድቅ ለመሆን ስትጥሪ ነው አይደለ ክፉ ነገሮች የሚመጡት። እነዛን ክፉ ነገሮች ደግሞ እንዴት ማራቅ ይችላል? እንዴት ማራቅ ይችላል ካለን አንደኛ ነገር ፈጣሪን በጸሎት በማድረግ ፈጣሪን በመለመን እና ደግሞ የተለያዩ መንፈሳዊ ስራዎችን በመስራት። ቃሉን ያሰማልን።
ናታን መጥፎ ስራን ማስወገድ ይሄ ማለት አንድን መጥፎ ስራ ከምንሰራ ጥሩ ስራ ብንሰራ ወይም ደግሞ ይሄ ማለት ደግሞ ገንዘብ ለራሳችን ከምንጠቀም ለቤተ ክርስቲያን ማስገባት ለተቸገሩ መስጠት ቃሉት ያሰማልን። እነዛ መጥፎ ስራዎች ወደኛ ነው የሚመጡት ምክንያቱም በአለም ላይ ነው እየኖርን ያለነው እስካልበቃን ድረስ ማለት ነው። ያንን ለማብቃት ግን እነዚህ መጥፎ ስራዎች በምን አይነት መንገድ መከላከል እንችላለን? ፈጣሪያችንን ቀን ማታ ጧት ማታ እንዲያግዘን መጸለይ ቃሉት ያሰማልን። በእምነት በመጀመሪያ ፈጣሪያችንን ማመንና መታመን ያስፈልጋል። ይህም ደግሞ ስንል በመጀመሪያ ሰዎችን በመንረዳበት ጊዜ ምናልባት ለኛ የሚጠቅመንን ትተን ለነሱ ብንረዳ እግዚአብሔር የሁላችንን ልብ ያውቃልና እኛ የሚያስፈልገንን ይሰጠናል። ቃሉት ያሰማልን። ኤፍራታ ጻድቅ ለመሆን ማድረግ ያለብን ምንም አይነት መከራ ቢደርስብን በእምነታችን ጸንቶ መታገል አለብን። ለአራታችሁም ቃሉትን ያሰማልን። አሜን። መንግስተ ሰማያት ይወርሳል። አሜን። የእናንተ ሰንበት ትምህርት ቤት ለልጆች ብዙ አገልግሎቶች እንደሚሰጥ ሰምቻለሁ። እስቲ ከነዛ አገልግሎቶች መካከል ጥቂቶችን ንገሩ። ናታን የተቸገሩ ልጆችን ገላ ያጥባል፣ ምግብ ያበላል እና ደግሞ ለትላልቅ ሰዎችም የነዳያን ድጋፍ ያደርጋል። የተለያዩ በጎ ስራዎችን ይሰራል። ቃሉት ያሰማልን። ኢየሩስ የተለያዩ አገልግሎቶችን ይሰጣል። ከነሱ ውስጥም ከትናንሽ እስከ አዋቂዎች ድረስ ያስተምርልናል፣ እኛንም ያስተምራል እና ደግሞ እሱ እንዳለው ነዳያንን በመሰብሰብ በአካባቢ የሚገኙ ነዳያንን በመሰብሰብ በማጠብ ምግብ በማብላት የተለያዩ ነገሮችን በመስጠት ያግዛል። የሰንበት ትምህርት ቤት ኮርስ አለ ማለት ነው? አዎ። ቃሉት ያሰማልን። ኤፍራታ ሰንበት ትምህርት ቤታችን ለልጆች ወይም ደግሞ ለህፃናት ብዙ ጥቅሞችን ወይም ደግሞ አገልግሎቶችን ይሰጣል። ከነዚህ መካከል የተለያዩ ትምህርቶችን ማለትም የእግዚአብሔርን ስራ እንዲሁም ደግሞ ታምሮችን ስለመቤት ድንግል ማርያም አጠቃላይ ነገር ትምህርት ያስተምራል። እንዲሁም ደግሞ የአብነት ትምህርትም ይሰጣል። ቃሉትን ያሰማልን። አጠቃላይ ለህፃናት የሚሰጠው ትምህርት አንደኛ ነገር ህፃናት ወይም ደግሞ በጣም ትንሽ የሆኑት ልጆች በቅዳሜ ጧት ላይ በመሰብሰብ የቅዱሳንን ታሪክ እየነገሩ ውዳሴ ማርያም ያስጠኗቸው እንዲማሩ ያደርጋል። ከነሱም ደግሞ ከፍ ያሉትን ደግሞ ቅዳሜ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ በስነ ስርዓት ስለ ቅዱሳን ታሪክ እና በ5 የተከፋፈሉ ኮርሶች አሉ እነሱን እንዲወስዱ ይደረጋል። እንዲሁም ደግሞ የመዝሙር ጥናት ክፍልም እንዲደራጅላቸው ይደረጋል። ቃሉትን ያሰማልን። መዝሙር ይዘችልን መታቻል አይደለ? እስቲ መዝሙሩን አንድ ላይ እንዘምር። የጸጋው ግምጃ ቤት ማይደረ መለኮት የሰማይ ደጅ ነሽ የጽድቃችን ፍኖት ምስካየ ሕዙና ታዛ መጠለያ በምድር የተተከልሽ የሰማይ አምሳያ ደብረ ሳህል ዘክርስቶስ ማይለይሽ መንፈስ ቅዱስ አበቃሉ የቀደሰሽ ቅድስታዊት አንቺው ነሽ መላከ ሰላም ዘክርስቶስ ማይለይሽ መንፈስ ቅዱስ አበቃሉ የቀደሰሽ ቅድስታዊት አንቺው ነሽ ለልጅነት ስልጣን ጠርተሽን በቃሉ ከውሃ ከመንፈስ ተወልደን በስሙ አርገናል በፊትሽ በስጋ ወደሙ ኃይል ቤዛ ሆኖ ነገረ መስቀሉ ደብረ ሳህል ዘክርስቶስ ማይለይሽ መንፈስ ቅዱስ አበቃሉ የቀደሰሽ ቅድስታዊት አንቺው ነሽ መላከ ሰላም ዘክርስቶስ
ማይለይሽ መንፈስ ቅዱስ አብ በቃሉ የቀደሰሽ ቅድስታዊት አንቺው ነሽ። ያብራክሽን ክፋይ ደም እያፈሰሰ ተመልሷል ጠላት ቀስት እየጨረሰ። ስምሽን የያዙ ተጋድሏቸው ገኖ ይልቅ አከበሮሽ ደማቸው ዘር ሆኖ። ደብረ ሳህል ዘክርስቶስ ማይለይሽ መንፈስ ቅዱስ አብ በቃሉ የቀደሰሽ ቅድስታዊት አንቺው ነሽ። መላከ ሰላም ዘክርስቶስ ማይለይሽ መንፈስ ቅዱስ አብ በቃሉ የቀደሰሽ ቅድስታዊት አንቺው ነሽ። የአትናቴዎስ ስብከት ያበው ኪዳናቸው መላከ ሰላም ነሽ ፋና መጠጊያቸው። እንመሰክራለን ያንቺን ልዕልና ሰላም ለኪ እንበል ይገባሻልና። ደብረ ሳህል ዘክርስቶስ ማይለይሽ መንፈስ ቅዱስ አብ በቃሉ የቀደሰሽ ቅድስታዊት አንቺው ነሽ። መላከ ሰላም ዘክርስቶስ ማይለይሽ መንፈስ ቅዱስ አብ በቃሉ የቀደሰሽ ቅድስታዊት አንቺው ነሽ። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። ሰንበት ተማሪዎች ናችሁ አይደለ? ሰንበት ተማሪዎች በመሆናችሁ ምን ጥቅም አገኛችሁ? ጉዳቱን ካገኛችሁ ጉዳቱን መናገር ትችላላችሁ። ኢየሩስ እሺ፣ ሰንበት ትምህርት ቤት በመማሪ ብዙ ጥቅም አግኝቻለሁ። አንደኛ ከእግዚአብሔር በረከትን አግኝቻለሁ። ሁለተኛ ደግሞ ከእግዚአብሔር በረከት በማግኘቴ ህይወቴም የተሳካ ያማረ ሆኖልኛል ማለት ነው። ቃሉን ያሰማልን። እንዳለችው ነው። በዛ ላይ መጨመረው ነገር ቢኖር ቤተክርስቲያን በመማሪ ወይም ደግሞ የቤተክርስቲያን አገልጋይ በመሆኔ እግዚአብሔርን ይበልጥ ለማወቅ ረድቶኛል እና ደግሞ ለእግዚአብሔር የመቅረቢያ ድልድይ አግኝቻለሁ። ቃሉን ያሰማልን። አሜን። በእምነት ሰንበት ተማሪ በመሆኔ አንደኛ ነገር ከእግዚአብሔር ጋር እንድገናኝ እግዚአብሔር ለኔ የሚያደርግልኝን ነገሮች የሚፈልገውን ሰው የሚያስፈልገኝ እንደሚያደርግል እንዲሁም ደግሞ ከሰንበት ትምህርቱ በተጨማሪ ለዓለማዊ ትምህርትም ከፍተኛ አስተዋጽኦ እንዳለው ቃሉን ያሰማልን። ኤፍራታ ሰንበት ትምህርት ተማሪ መሆኔ ብዙ ጠቀሜታዎችን አስገኝቶልኛል። ከነሱ መካከል ወላጆቼን እንዳከብር እንዲሁም ደግሞ ታላላቆቼንም ባይሆንም ታናናሾቼን እንድታዘዝ አድርጎኛል። እንዲሁም ደግሞ በዓለማዊ ትምህርቴም በእምነት እንዳለችው ጥሩ የሆነ አስተዋጽኦ አድርጎኛል። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። እንደሚታወቀው መጪው የክረምት ወቅት ነው አይደለ? በክረምት ወቅት ደግሞ ብዙ ረፍቶች ይበዛሉ ከቤተክርስቲያን ጎን ለጎን ማለት ነው። እነዛ ረፍቶች ምን በማድረግ ታሳልፉበታላችሁ? ኢየሩስ እሺ፣ የተሰጠኝን ረፍት አንደኛ ነገር በረፍታችን ውስጥ ጾም አለ። ያንን ጾም በመጾም ከእግዚአብሔር ጋር በመገናኘት እናም ደግሞ የተለያዩ የአብነት ትምህርቶች ለመማር አስቤያለሁ። እሺ፣ ቃሉን ያሰማልን። ናታን ጾሙን በክረምቱ የሚመጣውን ጾም መጾም፣ የግዕዝ ትምህርት መማር እንዲሁም የክረምት ትምህርት አለ ማጠናከሪያ ትምህርት። ቃሉን ያሰማልን። በእምነት ያሰብኩት በክረምት ውስጥ የአብነት ትምህርት አለ በቤተ ክርስቲያን እዛ እየሄድኩኝ መማር እና በፍልሰተ ማርያም ቤተ ክርስቲያን ሄጄ እያስቀደስኩኝ መጾም። ቃሉን ያሰማልን። ኤፍራታ በክረምቱ ጊዜ የአብነት ትምህርትን ቤተክርስቲያን እየሄዱ የአብነት ትምህርት ብቻ ሳይሆን ሰንበትንም በእኛ በምንማርበት ቀን እየሄዱ መማር እንዲሁም ደግሞ የጾመ ፍልሰታን በመጾም እዛውም ደግሞ እየሄዱ በማስቀደስ በመስገድ ለማሳለፍ።
ለአራታችሁም ቃሉን ያሰማልን። ልጆች ለወላጆቻቸው ምን ማድረግ አለባቸው? ለቤተ ክርስቲያንስ? ልጆች ለወላጆቻቸው መታዘዝ አለባቸው እና ለወላጆቻቸው ማክበር አለባቸው። ለቤተ ክርስቲያንም ቤተ ክርስቲያን እንደ እናት ሆና ስለምታሳድጋቸው ቤተ ክርስቲያንም ጋር ሄደው የተለያዩ ለቤተ ክርስቲያን አገልጋይ መሆን አለባቸው እና ቤተ ክርስቲያን ውስጥ ለሚታዘዙ ትእዛዛት በእሺ ባይነት ቶሎ መስራት አለባቸው። በምን አይነት መንገድ መታዘዝ ማለትም በቤተ ክርስቲያን ውስጥም በአጠቃላይ ዓለም ላይ ነውና ያለነው ምንም ትልቅ አባት ቢሆኑ ወይም ወላጆቻችን ቢሆኑ ሰይጣን የሚያሳስተው ነገር ይኖራል አይደለ? ያንን ጥሩ ያልሆነ መንገድን የሚያስይዙን ወላጆች ካሁኑ ሰይጣን አሳስቷቸው ማለት ነው ወይም አባቶች ካሁኑ ያንንም ሁሉ እሺ ማለት ነው ያለብን ወይም መታዘዝ ነው ያለብን። እንደሱ ሳይሆን ጥሩ ነገር በመታዘዝ ጥሩ ያልሆነውን ነገር ደግሞ እኛም እንደ ሰንበት ትምህርት ቤት ተምረን ስለሆነ የተማርነውን እንደዚህ አይደለም ብለን ለመገሰጽ አለብን ማለት ነው። ቃሉን ያሰማልን። ናታን ለታላላቆቻችን መታዘዝ አለብን። ቤተሰብ መታዘዝ አለብን። ቤተሰብ ታላቅም ታናሽንም መታዘዝ ያለብን። ሰዎችን ማክበር አለብን እና ደግሞ ጥሩ ነገር ካልያዙን ከሆነ ይሄ እንደዚህ መሆን የለበትም ብለን እኛም መምከር አለብን። ቃሉን ያሰማልን። በእምነት ለወላጆቻችን ማድረግ ያለብን አንደኛ ነገር መታዘዝ፣ እነሱ ማክበር የሚሉንን መልካም ነገሮች መቀበል በበጎ መልኩ ሲሆን ለቤተ ክርስቲያን ሲሆን ደግሞ የማህበር ስራዎች ላይ መሳተፍ፣ ቤተ ክርስቲያንን ማገልገል። ቃሉን ያሰማልን። ኤፍራታ እነሱ እንዳሉት ለወላጆቻችን መታዘዝ አለብን። ምክንያቱም መታዘዝ ትልቁ መልካም ምግባር ነው። እንዲሁም ደግሞ ለቤተ ክርስቲያንም በሰንበት ተማሪ በመሆን ቤተ ክርስቲያንን ማገልገል አለብን። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። ወንድም የመጣልን ነገር አለ መሰለኝ። ምክር ቢሆነው የእግዚአብሔር የቸርነቱ ምስክር ኃጢአታችንን መታገሱ ነው። የሰዎች ተስፋ መቁረጥ የእግዚአብሔር ስራ መጀመሪያ ነው። ሰው እውነትም ሞቷል የሚባለው በተወለደበት ስም ከሞተ ነው። የሰው ምጽአቱ ሞቱ ነው። በገሃነም ለመኖር በሲኦል ይለማመንና ነው። እውነተኛ ክርስትና በአካባቢው አይወሰንም። ሐሳብን ተጠንቀቅ ቃል እንዳይሆንም፣ ቃልህንም ጠበቅ አድርግ ድርጊት እንዳይሆን። የወይን ፍሬ ቢደርቅ አይጣልም ዘቢብ ይሆናልና፣ ቅዱሳንም ሞቱ አጽማቸው ደረቀ አይባልም ፍጻሜያቸው መንግስተ ሰማያት ናትና። እግዚአብሔርን ለመፈለግ የመጣ ኃጢአትን ረጅም መንገድ ላይ ይጥላታል። ላስተዋይ የትላንት እሱነቱ የዛሬ ህይወቱ ትምህርት ነው። ሰማዕትነት እንደ ጊዜው ነውና የዘመናችን ሰማዕትነት ህጉን መጠበቅ ነው። ሰይጣንን ለማየት የሰይጣንን መሳሪያ የሆኑትን ሰዎች መመልከት ይበቃል። እግዚአብሔር የመጨረሻ ስጦታው በደሙ ዋሽቶ ልጆቹ ማድረጉ ነው። አባ እንጦስ ወደ በረሃ ገብቶ ርዕሰ መነኮሳት እንዲሆን ያበቃው የአንዲት ሴት ንግግር ነበር። ሀብት ንብረቱን ትቶ ከከተማ አጠገብ ከሚገኝ ዋሻ በጸሎት ይኖር ነበር። አንድ ቀን አንዲት ሴት መጣችና ከዋሻው ፊት ለፊት ልብሷን አውልቃ ሰውነቷን ትታጠብ ነበር። አባ እንጦስም ሁኔታው ገርሞት ምን ነው ከመነኩሴ ፊት ሁለንተናሽን ስትቆም አታፍሪም ሲላት፣ እሷም መነኩሴ ከሆንክ እዚህ ምን ታረጋለህ? ወደ በረሃ አትሄድም አለችው። እሱም እውነት ነው ብሎ ወደ በረሃ ገብቷል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃሉን ያሰማልን። ቅድም የአብነት ትምህርት ሰንበት ትምህርት ቤታችን ያስተምራል ብላችሁኝ ነበር አይደለ? እናንተ ትማራላችሁ? የምታቀርቡልን ነገር ይኖራል በአብነት ትምህርት? እሺ ሁላችሁም ናችሁ? እሺ ኢየሩስ ካንቺ ጀምር።
ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወአግቦ ሀበ ዘትካት መንበሩ ሰአሊ ለነ ቅድስት ሰረቀ በስጋ እምድንግል ዘእንበለ ዘርአ ብእሲ ወአዳነነ ለሔዋን እንታሳታ ከይሲ ፈታ ላዕሌሃ እግዚአብሔር እንዘ ብዙኃ አበዝኖ ለሕማምኪ ወለጻድቂ ሰምረ ልቦ ሀበ ፍቅረ ሰብ ወአጋዛ ሰአሊ ለነ ቅድስት ቃልትን ያሰማልን። አሜን። ሰላም ለኪ እንዘንሰግድ ንብለኪ ማርያም ምን እናስተበቋኪ ማርዌ ነቢ ተማሂ ጸነብኪ በንታና ምኪ ወያቄም አቡኪ ማህበረናዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትተሐሰ መንፈሴ በአምላኬ ወመድኃኔ እስመሬ ህማማ ላመቱ ናሁ እምዝስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያተ በቅዱስ ስሙ ወሳህሉኒ ለትውልደ ትውልድ ለለ ይፈርህው ወገብረ ኃይል ምዝራቱ وزربوم للعبي ولينا لبوم ونستهم لأيالان منابرتهم أبيهم لتوتان واسقوم من بركة لرهبان وفندهم وراقوم للولان وتوقفوا لإسرائيل كله هو تسكر سألو زي بيلوم لابوين لأبراهام ولزرؤوس كالعالم ቃልትን ያሰማልን። እሺ በመጨረሻም ሰንበት ትምህርት ቤት የሚመጡ ልጆች እንዳለ ታውቃላችሁ አይደለ? ልክ እንደናንተ ሰንበት ትምህርት ቤት መጥተው እንዲማሩ ወላጆች ደግሞ ልጆቻቸውን ወደ ሰንበት ትምህርት ቤት መላክ ብቻ ሳይሆን ልክ እንደ አስኳላ ወይም ልክ እንደ ዓለማዊ ትምህርት እንዲከታተላቸው መልእክት የምታስተላልፉልን ነገር ካለ? እሺ ወላጆች ልጆቻቸውን ወደ ቤተክርስቲያን ወይም ደግሞ ወደ ሰንበት ትምህርት ቤት መላክ አለባቸው። ይህም የልጆቻቸውን ስነ ምግባር እንዲሻሻል ያደርግላቸዋል። ልጆችም በደስተኛነት ወደ ቤተክርስቲያን መጥተው የቤተክርስቲያንን ትምህርት መማር አለባቸው። ምክንያቱም ለመጪው ህይወታቸው አስፈላጊና ጠቃሚ ስለሆነ ቤተክርስቲያን መጥተው የሰንበት ትምህርት ቤትን ትምህርት መማር አለባቸው። ከመጪው ህይወታቸው ጋር ማለትም የሰንበት ትምህርት ቤትን ባይማሩም እኮ ወደፊት ማለትም የኦርቶዶክስ እምነት ተከታይ ሳይሆኑ ራሱ ሀብታም ሆነው ደስ ብሏቸው የሚኖሩ ሰዎች አሉ። ስለዚህ ለመጪው ህይወታቸው ፋይዳ አለው። አዎ ምክንያቱም እግዚአብሔር የሌለበት ነገር ኋላው መጨረሻው አያምርም። ስለዚህ ግዴታ እግዚአብሔር መኖር አለበት። እግዚአብሔር ሲፈቅድ ነው ሁሉም ነገር መሆን የሚገባው ማለት ነው። ስለሆነ ወደ እግዚአብሔር ሳይመጡ ደስተኛም ቢሆኑ ግን መጨረሻቸው ያማረ አይሆንም። ቃልዎትን ያሰማል። ናታን ወላጆች ልጆቻቸውን ወደ ቤተክርስቲያን መላክ አለባቸው። ይህም ልጆቻቸው ማያውቁትን እንዲያውቁ ወደ እግዚአብሔር እንዲቀርቡ ይረዳቸዋል። ልጆች ደግሞ ግዕዝ በተማሩ ቁጥር እውቀታቸው እየሰፋ ስለሚመጣ ዓለማዊም ትምህርት ይቀላቸዋል እና ደግሞ መንግስተ ሰማያትንም ለመውረስ ቤተክርስቲያን መጥተው መማር አለባቸው። ቃልዎትን ያሰማልን። በእምነት ልጆች ሰንበት መማር አለባቸው የሚባልበት ምክንያት አንደኛ ነገር ወላጆች ሳይማሩ ባለፉበት ጊዜ ልጆች ተምረው ለወላጆቻቸውም ጭምር ትምህርት መስጠት የሚችሉበት ጊዜ ይሆናል። ወላጆቻቸው ደግሞ መንገድ ላይ መኪና ምናምን ብለው ሊያስሉ ይችላሉ። ግን ደግሞ በፈጣሪ ፍቃድ ወደ እሱ እንደጠራቸው ሁሉ ፈጣሪ እየጠበቃቸው ስለሆነ በደጁ የሚሄዱት ወደ እነሱ ህፃናት ወደ እኔ እንዲመጡ አስከልክሏቸው እንዳለው ቅዱስ ቃሉ መሰረት እነሱም ወላጆችም ልጆቻቸውን እግዚአብሔርን አምነው ወደ ቤተክርስቲያን መላክ አለባቸው። ቃልዎትን ያሰማልን። እሺ ይፍራታ ሰንበት ትምህርት ቤት መማር ብዙ ጠቀሜታዎችን ስለሚያስገኝ ልጆች እዛ መማር አለባቸው። እንዲሁም ደግሞ ወላጆችም ለዚህ ችግር ሊሆን ይችላሉ። ማለትም እነሱ ተምሮ ያላለፉበት ከሆነ እኔ ያልተማርኩት ምን ይሰራልኛል ብለው ለልጆቻቸው ላይልኳቸው ይችላሉ። እንዲሁም ደግሞ ይደክማቸዋል ምናምን በሚል ሰበብ አይልኳቸውም። ነገር ግን ይህንን ሰበብ በመተው ልጆቻቸውን እዛ በመላክ የእግዚአብሔርን ቃል እንዲማሩ ማድረግ አለባቸው። ለራታችሁም እግዚአብሔር አምላክ ቃልዎትን ያሰማልን። እሺ ልጆች ለዛሬ ከመላከ ሰላም ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ ይህንን ይመስል ነበር። ለእናንተ ብዙ ትምህርትና ቁም ነገር እንደሚሰጥ ተስፋ አደርጋለሁ። ለዛሬ የሰንበት ተማሪ ዝግጅታችን ይመስል ነበር። ቃሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከዚህ ሰናበታችኋለሁ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የመላከ ሰላም ሰንበት ትምህርት ቤት ተማሪዎች ነን። እናንተስ?
ተመልካቾቻችን ከዝግጅቱ ተመልሰናል። ዝግጅቱ ላቀረቡልን ለእህቶቻችንና ለወንድሞቻችን ቃሎት ያሰማልን። አሜን።